ሀብታም መሆን ብቻ በቂ አይደለም። ታዋቂና ሀያል መሆን አማረኝ ብሎ የህይወት መንገዱን አሜሪካን እስከ መምራት የሚያስችለውን ጉዞ ተጓዘ። የእርሱ እኩዮች ጡረታ ሲወጡ እርሱ የአሜሪካን ዕጣ ፈንታ ለመጻፍ እየተጣጣረ ነበር። የቀድሞ ፕሬዝዳንት ጆ ባይደን አዛውንት ነው፣ እኔ ይሻላችኋለሁ። ኦባማም ቢሆን እንዴት የሀገራችሁ መሪ እንዲያደረጋችሁት አላውቅም፣ ሲጀመር እርሱ አሜሪካዊ አይደለም እያለ ተቀናቃኞቹን በአደባባይ ይዘልፋል። ከሰሞኑን ደግሞ ዓለምን ያነጋገረውን የቬንዙዌላ ፕሬዝዳንት የሆነውን ኒኮላስ ማዱሮን የአሜሪካ ህዝብ 2026ን በደስታ በተቀበለበት ማግስት ጆዋና ሪሶስ አፍኖ ወደ አሜሪካ ያመጣ ሲሆን ለስራውም ምንም ማፍረት በሌለው መልኩ ፎቶውን አንስቶ በማህበራዊ ድረገጾቹ ላይ አጋርቷል። ታዲያ የዚህ አወዛጋቢ ሰው ታሪክ ምንድነው? ሀብታም የሆነውስ እንዴት ነው የሚለውን በዛሬ ቪዲዮ የምንቃኘው ይሆናል። እንደነዚህ አይነት አዝናኝና አስገራሚ ቪዲዮዎች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን ይጫኑ። ሰኔ 14 1946 ከአሜሪካዋ ሀብታም ስቴት ከሆነችው ከኩዊንስ ኒውዮርክ ተወለደ። አባቱ ፍራንክ ትራምፕ በከተማው ውጫዊ ክፍል ውስጥ ስኬታማ የሆነ የሪል ስቴት ኢንዱስትሪ ባለቤት ነበር። በዚህም የተነሳ ዶናልድ ጄ ትራምፕ በገንዘብና በጠንካራ የሪል ስቴት እውቀት አደገ። ዶናልድ በልጅነቱ በጣም ረባሽና አስቸጋሪ ልጅ የነበረ ሲሆን ጸባዩን እንዲያስተካክል ወላጆቹ በ13 ዓመቱ ጥብቅ ወደ ሆነው የኒውዮርክ ወታደራዊ አካዳሚ ላኩት። በኋላም በፔንዚልቬኒያ ዩኒቨርሲቲ የንግድ ሥራ ተማረ። ከኮሌጅ በኋላ የአባቱ ኩባንያ የሆነውን የሪል ስቴት ኢንዱስትሪ ተቀላቀለ። ነገር ግን ዶናልድ በኩዊንስ ውስጥ ያሉ መካከለኛ ቤቶችን መገንባት አልፈለገም። ህልሙ ትልቅ ነበር። እንደ አውሮፓውያን አቆጣጠር በ1980ዎቹ መገባደጃ ላይ ትራምፕ ንግዱን በፍጥነት ካሳደገ በኋላ ካሲኖዎችና ሆቴሎችን ለመገንባት ከፍተኛ መጠን ያለውን ገንዘብ ተበደረ። ኢኮኖሚው ሲበላሽ ግዛቱ መፍረስ ጀመረ። እንደ አውሮፓውያን አቆጣጠር በ1991 እና በ2006 መካከል 6 ኩባንያዎቹ ኪሳራ አጋጠማቸው። ብዙ ድርሻዎቹን ላበደሩት ባንኮች አሳልፎ መስጠት ነበረበት። ነገር ግን በብልሃት የንግድ እንቅስቃሴ ዶናልድ ትራምፕ ራሱን ለግል ኪሳራ አላቀረበም። ድርጅቶቹ ባይሳኩለትም የግል ገንዘቡን ከኪሳራ አድኗል። ትራምፕ ከፋይናንሻል ቀውስ ከተረፈ በኋላ በትልቁ መሳሪያው ላይ አተኩሮ ነበር። እንደ አውሮፓውያን አቆጣጠር በ1971 ዓ.ም የአባቱን ንግድ በራሱ ስም ተረክቦ የትራምፕ ድርጅት ብሎ ጠራው። በማንሃተን የመጀመሪያ ትልቅ ስኬት የድሮውን ኮሞሮ ሆቴል ወደ አንጸባራቂው ግራንድ አያት ሆቴል መቀየር ነበር። ከዛም በጣም ታዋቂ የሆነውን ትራምፕ ታወር የተባለውን ህንፃ ገነባ። በ1983 ዓ.ም ይህ በማንሃተን እምብርት ላይ ያለውን ባለ 58 ፎቅ ሰማይ ጠቀስ ህንፃ በመስታወት በወርቅና በእብነ በረድ አድርጎ ገነባ። ይህም ከፍተኛና ደፋር ስልቱን እንደሚያሳይ የኢኮኖሚ ሊቃኖች ይናገሩለታል። እንደ አውሮፓውያን አቆጣጠር በ1987 ትራምፕ ዘ አርት ኦፍ ዘ ዲል የተሰኘ መጽሐፍን ለአንባቢያን አደረሰ። ህንፃዎቹ በኒውዮርክ ታዋቂ ካደረጉት በኋላ የቴሌቪዥን ፕሮግራሞች ላይ በመቅረብ የሚያሳያቸው ፕሮግራሞች ይበልጡኑ ታዋቂ እያደረጉት መጡ። እንደ አውሮፓውያን አቆጣጠር በ2004 ትራምፕ ዘ ፕሪንትስ የተባለውን ሪያሊቲ ሾው ጀምሮም ነበር። ይህ ትዕይንት ከግንበኝነት ወደ ታዋቂ ሰው ሲለወጥ የሚያሳይ ሲሆን በጊዜውም በጣም ብዙ ሰዎች ወደውት ሲከታተሉት ነበር። በየሳምንቱ በሚሊዮን የሚቆጠሩ ሰዎች ይከታተሉታል። ቀላል የንግድ ትምህርቶችንም ይሰጣል። ትርኢቱ ፈጽሞ ሊወድቅ የማይችል ኃይለኛ አለቃ እንዲመስል አድርጎታል። ይህ አዲስ ዝናና ቀጣይ ለሚመጣው ትራምፕ መሰረት ድንጋይ የጣለበት ምክንያት ሆኖታል። እንደ አውሮፓውያን አቆጣጠር በ2015 ዶናልድ ትራምፕ ለአሜሪካ ፕሬዝዳንት መወዳደር ጀመረ። መደበኛ ፖለቲከኛ እንዳልሆነ በአደባባይ ተናግሯል። ሁሉም ሰው ማሸነፍ እንደማይችል ተናግሯል። ነገር ግን
በ2016 ምርጫ አሸንፎ 45ኛው የአሜሪካን ፕሬዝዳንት ሆነ። በስልጣን ቆይተውም ለንግድ ሥራ ሕጎችን በማውጣትና አሜሪካን የሚያስቀድሙ ሕጎችን በማውጣት እንቅስቃሴን አድርጓል። ታክስን መቁረጥ፣ እንደነ ኤፍቲኤ፣ ዩኤስኤምሲኤ ያሉ የቆዩ የንግድ ስምምነቶችን መቀየርና ለጠቅላይ ፍርድ ቤት 3 አዳዲስ ወግ አጥባቂ ዳኞችን መምረጥንም ያካትታል። በሚያስደንቁ ሰዎች ላይ የተገነባና የገባውንም ቃል በትክክል የሚፈጽም ፕሬዝዳንት ነው። ትራምፕ የዓለምን ፖለቲካ ልክ እንደ ሪል ስቴት ንግድ አድርጎ ያዘው። እያንዳንዱ ሀገር እና ችግር እንደ ስምምነት አድርጎ ይመለከተዋል። ለዚህም ማሳያው አንዳንድ አስደንጋጭና ድፍረት የተሞላበት ሐሳቦቹ ናቸው። ደሴቶችና ካናሎችን መግዛት፣ ለአሜሪካ 51ኛ ግዛት መጨመር። ይህ በጣም ደፋር የሆነው የሰሜን አሜሪካው ሐሳቡ ካናዳ የአሜሪካ 51ኛ ግዛት መሆን አለባት በማለት ተናግሯል። አንዳንድ ጊዜም ሐሳቡን ለመግፋት የንግድ ታክሶችን በመጨመር ያስፈራራል። ሌላው የትራምፕ አወዛጋቢ ሐሳብ የመካከለኛው ምስራቅ ሪቬራ ነው። አሜሪካ በጦርነት የተመሰቃቀለውን የጋዛን ግዛት እንድትቆጣጠር፣ መላውን የፍልስጤም ሕዝብ እንድታባረርና መሬቱንም ወደ መካከለኛው ምስራቅ ራቬራ ይዞታ መዳረሻ እንድትቀይር ሐሳብ አቅርቧል። ለእነዚህም አወዛጋቢ ሐሳቦቹ የኖቤል ፕራይስ ሽልማት ይገባኛል ሲል ሌላ አወዛጋቢ ሐሳብ አቅርቧል። ዶናልድ ትራምፕ በስልጣኑ ላይ ምንም ገደብ ያላየና ሁልጊዜም ትልቁንና የማይታመኑ እርምጃዎችን ላይ ያነጣጠረ ፕሬዝዳንት ነው። በዶናልድ ትራምፕ የህዝብ ሕይወት ላይ የሚሰነዘረው ተደጋጋሚ ትችት የነጭ የበላይነት አስተሳሰቦችን በማስተዋወቅ ላይ ያተኮረ ነው የሚል ትችት ነው። ይህ አወዛጋቢ ንድፍ በ1970ዎቹ የጀመረ ሲሆን የቤተሰቦቹ የሪል ስቴት ኩባንያ በአፍሪካ አሜሪካውያን ተከራዮች ላይ ለሚደርሱ የመኖሪያ ቤት መድሎ ትልቅ የፌዴራል ክስ ሲቀርብበት ነው። ከበርካታ አስርት ዓመታት በኋላ በሕዝብ ዘንድ ፕሬዝዳንት ሆነው የተመረጡት ባራክ ኦባማ በአሜሪካ አልተወለዱም በማለት በውሸት የሴራው መሪ ድምፅ ሆነ። ይህ እንቅስቃሴውም ዘርን መሠረት ያደረገ እንቅስቃሴ እንደሆነ ብዙዎች ይናገራሉ። የመጀመሪያው የሥልጣን ዘመናቸው ላይ ከባድ የሆነ ውዝግብ የመጣው እንደ አውሮፓውያን አቆጣጠር በ2017 በቻርሎትስቪል ቨርጂኒያ ነው። ኒው ናዚዎችና ነጭ ብሔርተኞች ከተሳተፉበት ትክክለኛው አንድነት ሰልፍ በኋላ ነው። ተቃዋሚውን ሲገድል ትራምፕ ከሁለቱም ወገን በጣም ጥሩ ሰዎች እንዳሉ በመግለጽ በነጮች የበላይነት አራማጆችና በተቃዋሚዎቻቸው መካከል የሞራል እኩልነት እንዲኖራቸው በማድረግ ሀገራዊ ቁጣን ፈጠረ። በኋላ ላይ ኒዮናዚዎችን እየጠቀሰ እንዳልሆነ ቢገልጽም በተቾች ዘንድ ንግግሩ ጽንፈኞችን እንደሚያበረታታና ሕጋዊ የሚያደርግ ግለሰብ ነው ሲሉ ስሙን አጥፍተውታል። የትራምፕ አስተዳደር ከጊዜያቶች በኋላ ፖሊሲዎችን መከተል ጀምሯል። ጥብቅ የኢሚግሬሽን እርምጃዎችን፣ ብዝሃነትና የማካተት ፕሮግራሞችን ለማስወገድ ሙከራዎችን አድርጓል። ተቺዎቹ መዋቅራዊ በሆነ መልክ በነጭ ብሔርተኝነት አመለካከቶቹ ላይ የተመሰረቱ ናቸው ይላሉ። ምንም እንኳን በግልጽ ባይነገርም በፖለቲካዊ ውዥንብር ውስጥ ትራምፕ የዩናይትድ ስቴትስ ኦፍ አሜሪካ ፕሬዝዳንት ሆነው ደሞዛቸውን በተመለከተ ወጥ የሆነ አሰራር ነበራቸው። በሕጉ መሠረት የፕሬዝዳንቱ መነሻ ደሞዝ በዓመት $400,000 ነው። ሆኖም ትራምፕ በመጀመሪያ የሥልጣን ዘመናቸውም ሆነ ድጋሚ ወደ ሥልጣን ሲመለሱ ደሞዛቸውን ሙሉ በሙሉ ለመለገስ በይፋ ቃል ገብተዋል። ገንዘባቸውንም በየሩብ ዓመቱ ለተለያዩ የፌደራል መመሪያዎችና በመንግሥት ለሚተዳደሩ ወገኖች ይለግሳሉ። ያለፉ ተቀባዮች የብሔራዊ ፓርክ አገልግሎትን፣ የጦር ሜዳ ጥገና፣ ቤስቴም፣ የበጋ ካምፕ፣ የትምህርት ክፍል፣ የጤናና የሰብአዊ መብቶች ጥገናን ለመዋጋት አብረውት ቆመዋል። ይህ የሕዝብ ግንኙነት እርምጃ ብዙውን ጊዜ ለቁርጠኝነት እንደ ምሳሌ የሚናገረው ቢሆንም ተቺዎች የተለገሰውን ገንዘብ በተመሳሳይ ጊዜ ከግል ቢዝነስ ጥቅሙ ካገኘው በ100 ሚሊዮን ከሚቆጠሩት ውስጥ ትንሹን ነው የሚያደርገው ሲሉ ጠቁመዋል። መጪዎቹ ዓመታትን ስንመለከት
ዶናልድ ትራምፕ በዓለም አቀፍ ፖለቲካ ውስጥ መሰረታዊ ለውጥ እያመጡ እንደሆነና አንዳንድ አዲስ የጂኦፖለቲካ ዘመን ብለው የሚጠሩትን ታዛቢዎች ደጋፊም ሆኑ ተሳዳቢዎች በዚህ ሐሳብ ይስማሙ ዘንድ መንገድ ፈጥረዋል። የዚህ ለውጥ አስኳል የእርሱ አሜሪካ ፈርስት የሚለው ፍልስፍና እርሱም 10 ዓመታት የቆየው የውጭ ፖሊሲ በዓለም አቀፍ ትብብርና በተረጋጋ ጥምረት ላይ ያተኮረ ሙሉ በሙሉ የግብይትና የነጋዴ አቀራረብን ይደግፋል። በዚህ ላይ የባለ ብዙ ወገን ድርጅቶችና የ10 ዓመታት ጥምረት ተቃዋሚዎችን በጥርጣሬ ይመለከቱታል። የዚህ አቀራረብ የረጅም ጊዜ ውጤቶች ጥልቅና አከራካሪ ናቸው። እንደ ኔቶ ካሉ ዓለም አቀፍ አካላት የመውጣት ወይም የመናድ ዛቻ እንዲሁም እንደ ዓለም አቀፍ የጤና ድርጅት WHO ካሉ ድርጅቶች መውጣቱ ከቀዝቃዛው ጦርነት በኋላ ከተጠቀመው የዓለም አቀፍ የአስተዳደር ምኞት ማፈግፈግ ያሳያል። ከፍተኛ ከቦርድ ላይ ታሪፍ የመጣልና አጋሮቹን ለመከላከያ የተጨማሪ ክፍያ የመጠየቅ ፖሊሲን በመፍጠር በዓለም ዙሪያ ያሉ መሪዎችን ስልታዊ ምላሽ ለማግኘት እንዲሯሯጡ የሚገፋፋም ሆኖ ይታያል። ክርክሩ እነዚህ ድርጊቶች በቀላሉ ያልተለመዱ ስልቶች ሳይሆኑ አሁን ያለውን በአሜሪካ የሚመራውን የዓለም ስርዓት ለማፍረስ የተደረገ የተሰላ ሙከራ ሲሆን ይህም የአሜሪካ ኃይልን በአንድ ወገን በሚጠቀምበት መንግስት ላይ ያማከለ ስርዓት በመተካት ነው። እንደ አውሮፓውያን አቆጣጠር በ2020 ምርጫ ከተሸነፈ በኋላ ብዙ ሰዎች የፖለቲካ ህይወቱ እንደተጠናቀቀ አስበው ነበር። ለትራምፕ ግን ኪሳራ ትልቅ ትግል እንዲጀምር የሚያስችለው ብቸኛ ምክንያት ነበር። ወደ ስልጣን ለመመለስ ጠንካራና ኃይለኛ ዘመቻ ከፈተ። እንደ አውሮፓውያን አቆጣጠር በ2004 ፕሬዝዳንታዊ ምርጫውን አሸነፈ። ከዛም የመንግስት ሰራተኞችን በጅምላ ማባረር ጀመረ። ከውጭ በሚገቡ ምርቶች ላይ ከፍተኛ ታሪፍና ታክስ መጣል ጀመረ። በአሜሪካ ውስጥ የሚገኙ ስደቶችን ICE የሚባል ወታደራዊ ቡድን በማቋቋም እየለቀመ ወደ ሀገራቸው መመለስ ጀመረ። ብዙ የነዳጅ ክምችት ያላትን ቬንዙላ መሪ የሆነውን ኒኮላስ ማዱሮን በማገት ቬንዙላን አስተዳድራለሁ ማለትም ጀመረ። የዚህ አወዛጋቢ ሰው ጉዳይ ገና አላበቃም። ይህ እስካሁን ያደረገው ነው። ካሁን በኋላም ከዚህ በላይ አወዛጋቢ ነገሮች እንደሚያደርግ ይጠበቃል። ውድ የፈንዲሽ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የዓለም አወዛጋቢ ሰው ስለሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስቃኘናችሁ። እንደነዚህ አይነት ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪክ እንዲደርሳችሁ የሰብስክራይብ ምልክቷን ብሎም የደውል ምልክቷን በመጫን ሐሳብ አስተያየታችሁን ኮመንት ላይ በመጻፍ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።